ማናችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ሰላም ውድ የፋንድሻ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አለው። ዛሬ ደግሞ መስዬ የብሬክስ ሚስት ሐዘኗን በሚያሳዝን ሁኔታ በድጋሚ ገልጻለች። እስኪ እንየውማ። ኮሜንታተሮች በተለይ ብታዩዋቸው በቃ ስንት ወርቅ ሰው አለ መሰላችሁ እንዴት እንዳስለቀሱኝ። እንየው እስኪ። ኡፍ መቃጠል ነው። እንቅልፍ አልወስደኝ አለ። እንዴት ልተኛ? ውስጤ ሰላም አጣሁንስ። በቃ ባወጣው ባወርደው የሚቀር አንዳችም ነገር የለም፣ ጭንቀት ብቻ። እኔ እንደዚህ ሆንኩ፣ አንቺ እንዴት ሆነሽ ይሆን ብላ የዜድን ስም ሪፕላይ ታድርገዋለች መስዬ ማለት ነው። እኔ አላንተ ወደ ኮመንቱ አይሞት ክፋትህ እግዚአብሔር ያጽናችሁ፣ ነፍስ በሰላም ትረፍ። እግዚአብሔር ያጽናችሁ፣ ነፍሱ በሰላም ትረፍ፣ ነፍስህን ይማረው። እመብርሃን ጽናቱን ትስጥልክ ለቤተሰቦችህ። አይቴዲ ላንተ አይገባም ነበር። ኡፍ ፈጣሪ ጽናቱን ይስጥሽ፣ ነፍስ ይማር። ከባድ ነው። ፈጣሪ ያጽናችሁ፣ ፈጣሪ ጽናቱን ይስጥሽ። እንደው ዜድዋ ፈጣሪ ጽናቱን ያድልሽ። ለዜድም ሲጋ የአባቷ ልጅ የምትለው ለዜድ መልእክት አላት። አይሞት ክፋትህ፣ ነፍስ ይማር። ግን ሚስቱ እንዴት ትሆን ይሆን? አላህ እሱን የገደሉትን የእጃቸውን ይስጣቸው። አሚን ያ ረቢ። ገዳይ ምቀኛ፣ በሰው ማግኘት በሰው ዶላር ማግኘት የሚንገበገቡ አላህ ያጥፋቸው ከነዘር ማንዘራቸው። ቅናተኛ ምቀኛ። በነገራችን ላይ እሱን የገደለው ምቀኛ ነው። እሱ በጥሩ ደመወዝ ስለሚሰራ አረቡ ስለሚወደው ቀንቶ ነውም እየተባለ ነው። ኢንሻአላህ እስኪ ወደፊት እንሰማለን። ብሬክስን የኔ የማወጣው ትክክለኛ መረጃውን ጠብቁት ስላለን እንጠብቃለን። ዞሮ ምቀኛ ነው የሚገለው እና ያለው ወደፊት ማስነመቀኞች ሙቱ። እሺ ተቃጠሉ። እየተቃጠላችሁ አሽሙሩ ለማን እንደሆነ ይገባችኋል እዚህ ጋር ማለት ነው። ሞት ክፉ። ኦ አምላኬ ወጥቶ ከመቅረት አንተው ሰውረን። ነፍስ ይማር። እመብርሃን ታጽናሽ መስዬ። እንዴት ልበል? እውነት ይህ ሐዘን በጣም ከበደኝ። ኡፍ ሞት ክፉ ነው። እግዚአብሔር ጽናቱን ይስጣችሁ። አሜን አሜን የኔ ውድ። ኡፍ ፈጣሪ ያጽናችሁ። አላህ ሶብር ይስጣችሁ። እሷን አይዞሽ እንደማለት መስዬ ሞት ከመጣ በኋላ ላይመለስ። እውነት እኮ ነው። ያኔ ዜድን አብሽር እንደማለት አንቺ መጽናት አለብሽ እያሏት ነው። መሲም ተደጋገመባት። እውነት አላት። አዛኝ ሰው እንደዚህ ነው። እንኳን የቅርቡ ሰው ሆኖ እኛ እንኳን በሚዲያ ድሮ ዩቲዩበሮች ታውቃላችሁ፣ የዛሬ 6 ዓመት 7 ዓመት ዩቲዩብ ስንከፍት ቴሌግራም ግሩፕ ነበረን። አሁንም አለን ማለት ነው። እነ ለምለም ሁሉም ሰው እዛ ውስጥ ነው። እኔ ለምሳሌ ቴዲን ማቀውን ያንገብግቦኛል። እንኳን አይደለም መስዬን፣ እንኳን አይደለም ባለቤቱን። ወይኔ ቴዲ ሐዘን ከባድ ነው። አይ ዓለም ከንቱ ብላለች። አዎ ሞት ክፉ፣ ነፍስህ በሰላም ትረፍ። እዊ ሞት፣ አይ ሞት ክፉ። ኡፍ እናቱን ጽናቱን ይስጣት። በጣም ወላሂ እኔ እንጃ። እኛ እንደዚህ ያንገበገበ እናትህ እንዴት ትሆን? ምክንያቱም ከዚህ ምድር በላይ ከባለቤትም ከወንድምም ከእህትም ከማንም በላይ ከአባትም በላይ የእናት ሐዘን በጣም ከባድ ነው። ልጅ ሲሞትባት እናትና እናትህ እንዴት ትሆን? እናትም መጽናናቱን ይስጣት። ሞላ ቤተሰቦቹን አላህ ሶብሩን ይስጣቸው። እኛም በሚዲያ የምናውቀው እውነት የሰው ህመም እንደራሳችን ህመም የሚታየን በሙሉ ጽናቱን ይስጠን። ኡፍ ጌታ ብላለች። የሚወዱትን ሰው ማጣት የህይወት ክስረት ነው። ምን ቃል ያጽናናሽ ይሆን? አላህ ሶብሩን ይስጥሽ። አይሞት ክፋቱ። በቃ ሁሉም እንዳለ እንደምታዩት የሚያለቅስ ነው። ኤፍቢ ላይ አብዛኛው ሰው በቃ የእውነት ስሜቱን እየገለጸ እንዳለ ለቅሶ ነው። እዚህ ጋር ግን እናንተ ስለ ቴዲ ሲሰራ በየቦታው እየሄዳችሁ የምትሳደብ በተለይ እኔ ላይ እውነት አላችሁ እኮ። ምክንያቱም ቻናሌ ሞቶ ነበረ። አሁን ግን ይሄን ቪዲዮ ስሰራ ቻናሌ ተንቀሳቀሰ። ምን ያህል ዶላር እየቆጠረልኝ እንደሆን እያያችሁ ነው። እና አረራችሁ ግብግብ ብሎ ተሳዳቢዎች ቀጥለኝ
ግብ በሉ። እኔ እላያችሁ ላይ ቁጭ ብዬ ሽንቴን እየሸናው ነው። ታምናላችሁ? ሽንቴን እየሸናው ነው። እናንተ ከስር ሆናችሁ የተቀበላችሁ የምትሳደቡ ወዳጆችን አይገልጽም። አንዷ ደግሞ ዛሬ ስጠላት፣ ቆይ አንቺ ልጅ ስንት ቀንሽ? ምን አስቀመጠሽ እኔ ጋር ስጠላት እያልሽ ለምን ብሎ ካርግሽን ለምን ታይኛለሽ? ግን ትወጅኛለሽ። እናቴ ሞቶጅ መስሎሽ ነው እያዳመጥሽ በየቀኑ በአረበኛ ስምሽን አንዴ ሂባ ታረጊዋለሽ፣ አንዴ ነጃት ታረጊዋለሽ። እማላቅ መሰለሽ ደግሞ ተከታታይ ዝምብሽ እምከታተልሽ መሰለሽ እንዴ? ኮመንት ልጽፍ ነው እንጂ የመጣሁት አንቺ የሚከታተል እማናኝ መሰለሽ እንዴ? ያው አንቺ አይፈረድብሽም ስላልተማርሽ ሰገጤ ስለሆንሽ አይደለም። ስለ ዩቲዩብ ቀርቶ ምንም ነገር ማታቂ ነሽ፣ አልተማርሽም እናቴ። እና የሚያየንን ስንት ሰው እንዳየን የሚያየን የት ሀገር ነው ያየን? ዛሬ የት ሀገር ነው ይበልጥ ያየን? እማናይ መሰለሽ? ገብቼ ማን እንዳየልኝ የማላይ መሰለሽ? ዩቲዩብ እንደዛ የማያሳይ መሰለሽ? እዚህ ጋር እኮ ዩቲዩበር የሆንኩት እኮ ተምሬ አውቄ ነው ስለ ዩቲዩብ እናቱ። ስለዚህ እንደምታያቃለሁ ሳታይና ኮሜንት ምጽፊው ስለምን አውቅሽ ነው? እኔ አበረታሽ፣ በርቱ። በጣም ተሳዳቢ ብዙልኝ። እኔ እስከዛሬ ለምን እንዳልተለወቁ ገባይ። ፋንድሻዬ፣ ፍቅሬ፣ ውዴ ምናምን ስለምትሉኝ ቪዲዮ አልሰራም ነበር፣ አልበረታም። አሁን ተሳዳቢ ምቀኛ ቅንቅናም ሲመጣ በጣም በረታው። በጣም አመሰግናለሁ። በጣም በእርግጥ አንቺ በተደጋጋሚ የምትሳደቢው ግን ችግር የለም። ሌላም ተሳዳቢ መጣ ደስ ነው የሚለኝ። ነገ ማለቅሳለሁ። ነገም በፈለኩ ሰው ቪዲዮ ሰራለሁ። በራስሽ አይዲያት ምጭማንቺ ልጅ አስጠላሽኝ አለሽ ደግሞ አንዷ። ኧረ እባክሽ እነቱ እስኪ ማነው ዩቲዩብ ላይ በራሱ አይዲያ የሚመጣው? እስኪ ንገሪኝ። በየቀኑ የራሱን አይዲያ ይዞ የሚመጣው ማን ነው? እስኪ ስም ጥቀሽ እዚህ ጋር። እያንዳንዳችን ሰው ሲሞት የሆነ ነገር አጀንዳ ሲኖር ሁሉም ማንም ዩቲዩበር በራሱ አጀንዳ ሙሉ ለሙሉ የሚመጣ የለም። ከስንት አንዳንድ ነው። እነሱ ካፕል ባልና ሚስት ከሆኑ ፕራንኮ ምኑን ይሰራሉ እንጂ እንደኔ ብቻውን የሚሰራ ሰው ወንድም ሆነ ሴት እንደዛ አይነት ስራ ነው የሚሰራው። ሲጀመር ለእናንተ ማብራራት አይጠበቅብኝ። የፈለኩት ነው የምሰራው። ለሚሰድበኝ ሙልጭ እያረኩ እየተሳደብኩኝ ምጥዋ ተሸፋኝ አይደለሽ የምትሳደቢው ብላ አንዷ ደግሞ አሚናት ምናምን የሚስምን ስምሽን ቀይረ ወደዛ ገልቱ። ምጥዋ ተሸፋኝ ነኝ ብዬሻለሁ፣ እዚህ ጋር ነግሬሻለሁ። ብሆንስ ምጥዋት ሲሰደብ አይስደብ ተብሏል። አልዓይኑ ብልዓይን አስኑ ብስን፣ ስድብ በስድብ ይሄን ያስቀመጠው ሸሪዓይ ነው። አይኔን ካወጣሽ አይንሽን ጉልጉል ያወጣዋል። ጥርሴን ታወጣሽ ጥርስሽን ጉልጉል ያወጣዋለሁ። ከሰደብሽን እሰድብሻለሁ። ያንቺን ስድብ ምርቃን የኔን ስድብ ኃጢአት ያደረገው። እዚህ መታችሁ ደግሞ እኮ የሚናገሩት እኮ ደግሞ አሚናት ምናምን ስትደብሩ ስታስጠሉ እዚህ ጋር መተሽ ሁለት ልጆች ናቸው። ሁለቱም ግን አንቺ እንደሆንሽ አውቃለሁ። በተደጋጋሚ እንትን የምትይው ስምሽን እየቀያየርሽ፣ ምክንያቱም አረበኛ ነው። ሲቀጥል ደግሞ ገብቼ ከውስታ ዩዘርሽን አይቻል አንቺ ሆነሽ ሌላ ሰው የለም። ስምሽን ብትቀያየሪው ማለት ነው። ግን ሌላ ተጨማሪ እንኳን ስድብ ቢኖር ችግር የለም። በራስሽ አይዲያ ነው። በራሱ አይዲያ ማን ነው ዩቲዩብ ላይ የሚሰራ? አልፈልግም። በራሴ አይዲያ የፈለኩት ነው የምሰራው። የፈለኩ እዚህ ጋር እያልሽ ታዳምጫለሽ። አዳምጭ። እኔ ሸቅልብሻለሁ፣ እኔ ለወጥብሻለሁ። አንቺ ግን አማራጭ የለሽም። ከአረብ ደመወዝ ውጭ ሌላ የለሽም። አዳምጪ።